የአስረኛ ኤፍ ክላስ ተማሪ ነኝ። እዚህ ጋር እንግዲህ አሁን የተገኘንበት የፈጠራ ስራ እንዲሁም የቀለም ውድድር ላይ ነው። የቀለም ውድድርና የፈጠራ ስራ ምን ጥቅም አለው ሲባል የተለያዩ ተማሪዎችን ለማነሳሳት ይህ ማለትም በፈጠራ ስራ የሆነ ተማሪ እዚህ ጋር ታድሞ ካየ እሱም ልክ እንደኛ ለመሆን ወይም ለመሞከር ያለው ተነሳሽነት ሊኖር ይችላል። በዛ ጊዜ በትምህርቱም ልክ እንደዛው ማለት ነው። ይሄ ውድድር እንግዲህ ከዚህ ጀምሮ ወደ ላይ ያደገ ቢሄድ ጥሩ ነው። ከዚህ ቀደም ያው ዞን ላይም ተወዳድረናል አንድ ሁለቴ እዛ ላይ ማልፈን ነበረ። ግን ወደ ከዛ የተሻለ ቦታ የመሄድ አድቫንቴጁ አልነበረም እና ልክ እንደዚህ አይነት አድቫንቴጅ ቢኖር ጥሩ ነበረ ነው። ሌላው ጥሩ ነው። ክፍል ናቹራል ስቱደንት ውድድሩ ቆንጆ ነበረ። አዘጋጅቶኛል ማለት ከሌሎች ጋር ያለውን ኮምፒቲሽን ራሴን ከነሱ አንጻር እንዳየው ከክላሶች ብቻ ሳይሆን ከሌላ ሀገር ካሉ ጋር ኮምፔር ያደረኩት እንድል አድርጎኛል። ያው ቆንጆ ነው እና የተወሰኑ ጥያቄውን እዛ በሚናገሩበት ሰዓት እኛንም አዘጋጅተናል ማለት ነው። አቶ ገበያው በለጠ ነው ባለው የስርዓተ ትምህርት ዝግጅትና ትግበራ ባለሙያ ነኝ። ዛሬ እንደሚታወቀው እንግዲህ በወረዳ ደረጃ አጠቃላይ በአራት ፕሮግራሞች አንደኛ በቀለም ትምህርት ከ6ኛ ክፍል እስከ 12ኛ ክፍል ከዚያ በተጨማሪ በጥናትና ምርምር ስራዎች በመሰረታዊ ጥናትና ምርምር በድርጊታዊ ጥናትና ምርምር በእነዚህ መንገዶች ይካሄዳል። በሶስተኛ ደረጃ ደግሞ የፈጠራ ስራ በተማሪዎች ከአንደኛ ደረጃ እስከ ሁለተኛ ደረጃ ትምህርት ቤት የተሰሩ የጥናትና ምርምር ስራዎች ሲምፖዚየም አጠቃላይ ይካሄዳል። ከዚያ በተጨማሪ ደግሞ በቃ እነዚህ ነገሮች ናቸው። ዞሮ ዞሮ ዋናው ነገር ይሄ አላማ አጠቃላይ ተማሪዎች የእርስ በርስ የወዳጅነት መንፈስ እንዲኖራቸው ከተለያየ ቦታ ነው የመጡት። ኦልሬዲ ከ62 አንደኛ ደረጃ ትምህርት ቤትና ከ4 ሁለተኛ ደረጃ ትምህርት ቤት ናቸው የመጡት። ሶ እነዚህ ተማሪዎች የተለያየ ብሄር ያላቸው ተማሪዎች ናቸው ከተለያየ ኢንቫይሮንመንት የመጡ ስለሆነ ሶ እነዚህ ተማሪዎች አንዱ ከአንዱ ልምድ ሸር የሚያደርጉበትና የእርስ በርስ ትውውቅ የሚያደርጉበት ፕሮግራም ነው በነገራችን ላይ። ስለዚህ ከዚህ በተጨማሪም ደግሞ ተማሪዎች በተግባር የተማሩት ትምህርት እንዴት ነው ለሌሎች ተማሪዎች በምን መንገድ ነው ማድረስ መቻል ያለብን የሚለውን ያንን አንዱ ለአንዱ ሸር የሚያደርጉበት ጉዳይ ነው። እሱ ብቻ ሳይሆን በቲዮሪ በአብዛኛው በክፍል ውስጥ የሚማሩት ተማሪዎቹ በቲዮሪ ነው የሚማሩት። ነገር ግን ተማሪዎቹ በፈጠራ ስራ ምን ያክል የተማሩትን ትምህርት ደግሞ ምን ያክል መተግበር እንደሚችሉ ምን ያክል መስራት እንደሚችሉ ይህን ሁሉ የሚያዳብሩበት አጠቃላይ ፕሮግራም ነው። እኔ ናቸው እንግዲህ ያሉት ነገሮች። ያው ዛሬ የተማሪዎች የቀለም ትምህርት ውድድር፣ የፈጠራ ስራ ውድድር እንዲሁም ደግሞ የመምህራን የጥናትና ምርምር ሲምፖዚየም እናደርጋለን። እንግዲህ ዛሬ እንደሚታወቀው ሚያዝያ 27 ነው፣ የአርበኞች ቀን ነው። እኛም ደግሞ ይህን ቀን ታሳቢ አድርገን እንደ ወረዳ አጠቃላይ በትምህርት ዘርፉ ላይ ተማሪዎች እንዴት ሲማሩ ቆይተዋል የሚሆን ነገር የትምህርት ጥራቱን ለመፈተሽ ከሁሉም ጉድኝት ማዕከል ከሁሉም ትምህርት ቤቶች የተውጣጡ ተማሪዎችን እዚሁ ወረዳ ማዕከል ላይ እንዲገኙ አድርገን የቀለም ትምህርት ውድድር እያወዳደርን የምንገኘው። እንግዲህ ውድድሩ ከ6ኛ ክፍል እስከ 12ኛ ክፍል ያሉ ተማሪዎችን ነው የሚያካትተው። የፈጠራ ስራም እንዲሁ በዚሁ የክፍል ደረጃ ውስጥ የተካተቱ ተማሪዎችን እንዲወዳደሩ አድርገናል። መምህራንም በአንደኛ ደረጃና ሁለተኛ ደረጃ የጥናትና ምርምር ስራ ሲሰሩ ቆይተው የተመረጡ መምህራንን የጥናትና ምርምር ሲምፖዚየም በወረዳ ደረጃ አካሄደናል። እንዲሁም ደግሞ ዛሬ በሚካሄደው ውድድር በዞን ደረጃ ለሚካሄደው ውድድር ተማሪዎችን እንለያለን። በቀለም ትምህርት ውድድርም በፈጠራ ስራም በጥናትና ምርምርም ዞን ላይ ሄደው ከዚህ የለየናቸው ወይም ደግሞ አሸናፊ የሆኑት መምህራንና ተማሪዎች እዛ ላይ ይወዳደራሉ ማለት ነው። በጥቅሉ የዚህ የዛሬው ፕሮግራም ዋና ዓላማ እንደ ሀገር ትውልድ ገንብተን በብልጽግና ማማ ላይ ለመቀመጥና አጠቃላይ ከድህነት ለመውጣት የሚያስችለውን ትውልድ ለመገንባት በአጠቃላይ በቀለም ትምህርትም በአጠቃላይ በፈጠራ ስራም ያለውን እንቅስቃሴ የምንፈትሽበትና ለቀጣይ ያልሰሩ ተቋማቶች ያልሰሩ ትምህርት ቤቶች ለቀጣይ ምንድነው መስራት መቻል ያለብን የሚሆን ነገር የቤት ስራ ወስደው እንዲሰሩና የሰሩትንም ደግሞ በማበረታቻ የበለጠ ጠንክረው እንዲሰሩ የምናበረታታበት ቀን ነው ማለት ነው።
Thank you.